ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ተዋህዶ ኦርቶዶክስ ቤተክርስቲያን እኮ ኢየሱስን ታውቃለች ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ። ሜጀር የሚባሉትን አበይት በዓላቶቿን 9ኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው። 7ቱም ብዬ ተናገርኩ። እኔ በየዋህነት ዕውቀት ማካፈሌ ነው። ከዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው፣ አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎዳም ብዬ ተናገርኩኝ። የእርግማን መዓት ወረደብኝ። ሳየው ግን ሲመስለኝ የሚወረወርብኝን እያንዳንዱን ድንጋይ የስድብ ድንጋይና የእርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። በሰደቡኝ ቁጥር ስባረክ፣ በረገሙኝ ቁጥር ስባረክ፣ በተረገምኩ ቁጥር ስባረክ፣ ተባርኬ አሁን እንደው አያቋርጥ የእርግማን ብያለሁኝ። አሁን ቅድስት ማርያምን እመቤታችን ማለት ችግር የለውም እመቤታችን እንበላት። እንኳን እንግሊዟ ንግስት ኩዊን ኤልዛቤት አወር ሌዲ ትባላለች። ስለዚህ ቅድስት ማርያምን እመቤታችን እንበላት። እሷ ደግሞ ከኢየሱስ ውጭ ሌላ ልጅ የላትም። በድንግልና ወልዳ በድንግልና ነው የጨረሰችው በዘመኗ። ፐርፔቹዋል ቨርጂኒቲ ያላት ብዬ ተናገርኩኝ። እኔ እንዲሁ መናገሬ ነው፣ ዕውቀት ማካፈሌ ነው። እኔ አስራቴን የምሰጠው አስራት ይሰጥ የለም ከሚገኘው ላይ ፕሮቴስታንት አይደል መባለው። አስራቴን የምሰጠው ለአክሱም ጽዮን ቤተክርስቲያን እስከዚች ቀን ድረስ ዛሬ ጠዋት ሰጥቼ ነው የመጣሁት። አካውንት ያላቸው ምንም ነገር ላገኝ ከማገኛው ላይ አስራቴን መባዬን ቁርባን የምሰጠው ለአክሱም ጽዮን ቤተክርስቲያን ነው። አክሱም ላለችው ጽዮን ቤተክርስቲያን ነው። ከድር እንዳለ እሱ ወላሂ እኔ ማርያምን ወዳታለሁ እንዳለ እኔ ደግሞ ማርያምን ወዳታለሁ። ስለዚህ የሚገባትን አክብሮት ሁሉ ሰጣታለሁ። ከመጽሐፍ ቅዱስ ውጭም ደግሞ አልወጣሁም። ግን በጣም እኔም ማርያምን ወዳታለሁ። አንድ ጊዜ እሷን አክብሩልኝ እስቲ። ስላዳመጣችሁ በጣም ነው የማመሰግነው። ዘርፌ እህታችን በተለይ ያነሳችሁ ሐሳብ የኢየሱስን ስም በመጥራቴ መዳን በሌላ በማንም የለም በማለቴ ተገፋው፣ ተሳደድኩ፣ መሄጃ አጣሁ። አንጀቴን ይበላችሁ ብሎ እና በቃ ኢየሱስን ስም በመጥራቷ እንትን ብላ የተሰቃየችው እህታችን እና ኢንተርቪው የምታደርጋት እህት አየዋት እና ትናገር እኔ ዱባይ እዛ ክለብ ውስጥ ሰርቼ በቃ ሁሉ ነገር አልጥምሻለኝ እና ዘማሪ ሆናለሁ ብያለሁ፣ ግን በቃ ሁሉን ትቼ ሄድኩኝ ስትል ጠያቂዋ ደግሞ እኮ አንቺ እኮ ክለቡን ለቀሽ ስትሄጂ እኔ ደግሞ ተተክቼ መጣሁ አለች እዛ ክለቡ ላይ። እና የሚተያየቁት ሁለት አዝማሪዎች ናቸው ማለት ነው። እቺኛዋም ጴንጤ ሆናለች ጋዜጠኛ፣ እቺኛዋም ደግሞ ጴንጤዋ ዘማሪ ሆናለች። ሁለቱ ጴንጤዎች ቁጭ ብለው ደግሞ ይለቃቀሳሉ። ያቺኛዋ ስታለቅስ እቺኛዋ ታያትና በደንብ አላለቀሽም አይነት ነው መስሊ ምትት ያቺኛዋ ሜካፑ እንዳይነካባት እንትላለች። እና ሁለቱም ታዲያ የኢየሱስ ፍቅር በእውነት የኢየሱስ ፍቅር እንዲሁ የእነሱን ኢየሱስ ምን እንደሚመስል ባየሁት። በእውነት ይሄ እነሱን ኢየሱስ እንደሚመስል ባየሁት። ውዴ ልበል ውዴ ፍቅሬ የኔ ጌታ እንደዚህ የሚሉትን ኢየሱስ ባየሁት በእውነት
አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ጥቅስ ሐዋርያት ሥራ 4:12 ላይ ያለ ጥቅስ ነው። በቃ ነገሬን እንደዚህ አፕሳይድ ዳውን ያደረገው ማለት ነው። ያን ሁሉ ነገር ያመጣው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ተብሏል። ማን ነው እሱ? ኢየሱስ ነው። መዳን በሱ ነው አለ። ታዲያ በሌላ እምነት ያላችሁ አማላጅ ብላችሁ እንደገና ስትናገሩ ይሄንን ጥቅሳችሁን አያፈርስባችሁ? ምክንያቱም መዳን በሱ ነው የሚለው። እሱ ነው የመዳን ባለቤት። እውነትና መንገድ ሕይወት እኔ ነኝ ያለ ዮሐንስ ወንጌል 14:6 ላይ። አሁን እንደገና ወስዳችሁ ያንንም ቃል አጣማችሁ ምን ልትሉት ነው? አማላጅ ልትሉት ነው። መዳንን ወደ ሌላ ሄዶ ሊለምንላችሁ ይሄው የተሰጠ ስም ራሱ ነው መዳን ነው ይላል። አንድ ሌላ ስለዚህ ስም ሲናገር ከሰማይ በታች ስለተሰጠው ስም ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ይሄ ኢየሱስ እግዚአብሔር ነው የሚለው። እግዚአብሔርነቱን እንደመቀማት አልቆጠረው ነው የሚለው። ራሱን ባዶ አድርጎ የባሪያውን የአዳምን ምስል ወይም አዳምን ሆኖ መጣ ነው የሚለው። ከስም በላይ የሆነ ስም ግን ተሰጠው ነው የሚለው። ከስም በላይ የሆነ ስም ተሰጠው ይልና ደግሞ ይሄም ስም ጉልበት ሁሉ በሰማይም በምድርም ከምድር በታች ለኢየሱስ ክርስቶስ ይንበረከክ ዘንድ ነው ይላል። ልብ በሉ፣ በሶስት ቦታ፣ አንድ በሰማይ፣ ሁለት በምድር፣ ሶስት ከምድር በታች ሁሉ ሌላ ፍጥረት ሁሉ ሳይቀር ለኢየሱስ ክርስቶስ ይሰግድ ዘንድ ነው ይላል። ሰግዳችሁ አታውቁም። እዚህ ጋር ለቅዱሳንን ለመቃወም ብቻ ሲባል ጀርመን ላይ ሲመሰረት በቃ መዳን በማንም የለም በኢየሱስ ክርስቶስ ብቻ ስም ነው የሚል ነገር ይዞ መጣ ትውልዱ ወይም ደግሞ የዘመኑ አስተሳሰብ። ግን ኢየሱስ ይሰገድለታል በሰማይ በምድር ከምድር በታች አለ ፊልጵስዩስ 2:8። በኦርቶዶክስ ይሄ ኢየሱስ ይሰገድለታል፣ እናንተ ግን ሰግዳችሁም አታውቁም። በሌላ እምነት ያላችሁ ሰዎች መጠርጠር እንግዲህ እዚህ ላይ ነው፣ ማወቅ እዚህ ላይ ነው። አያችሁ፣ ኢየሱስ ክርስቶስ እግዚአብሔር ስለሆነ በሰማይ መላእክት ይሰግዱለታል፣ በምድር ጻድቃን ይሰግዱለታል፣ ከምድርም በታች ያለ ፍጥረት ሁሉ ዓለም ሁሉ ማንም ሳይቀር ለኢየሱስ ክርስቶስ ይሰግድለታል። ኢየሱስ የሚለውን ስም ደግሞ እመቤታችን ነች ለልጇ የሰጠችው። ዮሴፍ ነው እመቤታችን ዮሴፍ ናቸው ኢየሱስ ያሉት። ኢሳይያስ 7:14 ነብዩ ኢሳይያስ በረከቱ በእኔም በእናንተ ላይ ይደርና ምንድነው ያለው? ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንስ አማኑኤል ትለዋለች። የተሰጠን ስም እሱ ነው። በቃ ተሰጠን። ድንግል ማርያም የሰየመችው ስያሜ ነው። ስለዚህ መዳን በማንም የለም ሲባል ኢየሱስ ክርስቶስን አምላክ የሚል ነው የሚድነው ነው መልእክቱ እኮ። አልገባችሁም እንዴ? አያችሁ፣ አምላክ የሚል ነው የሚድነው። በሰማይ ይሰገድለታል፣ በምድር ይሰገድለታል፣ ከምድር በታች ያለው ፍጥረት ይሰገድለታል ማለት ኢየሱስ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ ነው። የልዑላን ልዑል የክቡራን ክቡር የቅዱሳን ቅዱስ ነው። አምላክ ነው። ወልደ አምላክ ነው። ሰማይን የዘረጋው ነው። ምድርን የመሰረተው ነው። መዳን በማንም የለም። ይሄን ኢየሱስ አምላክ ስትል ብቻ ትድናለህ ነው መልእክቱ። ራሱ አልገባችሁም ያልኩት ይኸውላችሁ ተጣሟል። ዘጋገና ብቻ መዳን በማንም የለም በኢየሱስ ብቻ ነው ሲባል መቼ አምነኸው? በኦርቶዶክስ ግን ይሰገድለታል፣ በሰማይ ይሰገድለታል፣ በምድር ይሰገድለታል፣ ከምድር በታች ይሰገድለታል። ማቴዎስ 1:21 እመቤታችን ልጇ ወዳጇን የወለደችውን ስሙን ኢየሱስ አለችው። ሕዝቡን ከኃጢአታቸው ያድናቸዋልና ገብርኤል መጥቶ ዮሴፍ ኢየሱስ ተብሎ ነው ስሙ የሚጠራው ብሎ መልአኩ የተናገረው። እመቤታችን ኢየሱስ እንደምትለው መልአኩ አውቆ ቀድሞ ትንቢት የተናገረው ለዮሴፍም የነገረው ይሄ ነው። መዳን በማንም የለም። ኢየሱስን አምላክ ካላልክ መዳን የለም። አማላጅ ብትል አይሆንም። ፊልጵስዩስ 2:8 በሰማይም በምድርም ከምድርም በታች ይሰገድለታል ከተባለ ኢየሱስ ክርስቶስን ማመን ብቻ ነው ሰዎችን የሚያድናቸው። ስለዚህ ይህን ቃል በዚህ መልክ እዩት፣ ደጋግማችሁ ትምህርቱን ስሙት። ኢየሱስ ክርስቶስ መዳን በማንም የለም። አዎ በማንም የለም፣ በኢየሱስ ክርስቶስ ነው።
የጥሉን ግድግዳ አፍርሶ ደርምሶ ያዳነን ኢየሱስ ክርስቶስ ነው። ይሄ ኢየሱስ ክርስቶስ ደግሞ መዳን በማንም ስለሌለ አምላክ ብለህ ካላመንከው በስተቀር አትድንም። እኔ አይደለሁም ያልኩት። እነዚህን ጥቅሶች ተመልከቱ። የወንጌል ቃል ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ዮሐንስ ወንጌል 3:36 በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወት አያይም። ተመልከቱ። አሁን እዚህ ላይ የምታዩት ምንድነው? ዮሐንስ 3:36 በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን ይፈረድበታል። ስለዚህ ምን ማለት ነው? ይሄ በኢየሱስ ክርስቶስ ያላመነ አምላክ ብሎ ያላመነ ትውልድ ሁሉ ይጠፋል፣ ይፈረድበታል። ፈራጁስ ራሱ ኢየሱስ ክርስቶስ ነው። ማቴዎስ 25:31 ይፈረድበታል። በሌላ ስፍራ ደግሞ ተመልከቱ። አሁንም የቅዱስ ዮሐንስ መልእክት አሁን በወንጌሉ ሳይሆን በመልእክቱ ላይ ይህን ጥቅስ ይዩ። በመልእክቱ ላይ ደግሞ አሁን የምታዩት አንደኛ ዮሐንስ ምዕራፍ 5 ቁጥር 11 ላይ እግዚአብሔርም የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ሌላ ምንድንበት ስም የለም። ኢየሱስ ክርስቶስ አምላክ እንደሆነ አምነን ነው ምንድነው? አንደኛ ቆሮንቶስ 3:11 ከተመሰረተው መሰረት በቀር ማንም እንዳይመሰረት የመሰረቱ ድንጋይ ክርስቶስ ነው። መዳን በሌላ በማንም የለም እንድንበት ዘንድ የተሰጠን ስም ኢየሱስ ክርስቶስ የሚለው ስም ነው። ድንግል ማርያም ነች ያወጣችለት። ኢየሱስ ክርስቶስ ካመንክ ነው። ብዙዎች ግን ምን ይመስላቸዋል? በጌታ በኢየሱስ ነው። ኢየሱስ ክርስቶስ ካላመንክ ኢየሱስን ተቀበል፣ ኢየሱስ እንዲህ አድርግ የሚለው ሁሉ ይሄ መሰረት ያለው ጥቅስ እንዴት እንደተሳሳቱበት ራሱ መጀመሪያ ገና እዩ። ስለዚህ መዳን በማንም የለም። አዎ በኢየሱስ ክርስቶስ ነው። አዎ የጥሉን ግድግዳ ያፈረሰው ማን ነው? እሱ ነው። ያስታረቀን ከአባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ ጋር ራሱን ያስታረቀን። ማለድ የሚል ቃልም አይስማማውም። ሕያው አምላክ ዘላለማዊ የሚኖር ቅዱስ አምላክ እሱ የሚሰገድለት ነው። በኦርቶዶክስ ይሰገድለታል። መዳን በማንም የለም። ታዲያ ለቅዱሳን ቅድም እንዳልነው ጸጋ ሰጥቷቸዋል። ቅዱሳን ሲያድኑ እኮ መዳን በማንም የለም። በኢየሱስ ክርስቶስ ነው የሚያድኑት፣ በእግዚአብሔር ነው የሚያድኑት። እሱ ነው በቅዱሳኑ ላይ የተሰጠው ጸጋ እንዲያድኑ እሱ ራሱ የሰጣቸው ነው። ይሄ ነው የሰማነውን በልቡናችን ያሳድር። ለብዙዎች እንደሚጠቅም አውቃለሁ። ብዙዎችም ለሌላ ሰው እንደምታደርሱ ታውቃለሁ። እባካችሁ ተማሩበት። የቅዱሳን አምላክ ኢየሱስ ክርስቶስ አይለየን። ሰላም ፍቅሩን ይስጠን። እመቤታችን ከሁላችን ጋር ትሁን። ከተሳሳተ አስተምሮ አውጥቶ ወደ እውነቱ ያምጣልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ክብር ምስጋና ይግባው። የተባረከ ቀን ዋሉልኝ። ልዑል እግዚአብሔር ይባርካችሁ፣ ፊቱን የሚያብራላችሁ። ሰላም ሁኑልኝ። ነገ የካቲት 16 አንድ ቀን ቀረው። አቤት አቤት አቤት! ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረ የሰባቱ ኪዳናት ማኅተም ስሟን በመጥራት ብቻ ምሕረትን የምታሰጠን፣ ስሟን በመጥራት ብቻ የእሳትን ባህር የምታሻግረን፣ ስሟን በመጥራት ብቻ ጠላታችን ሰይጣንን እንደ ትቢያ የምትበትንልን፣ ስሟን በመጥራት ብቻ አልፈታልን ያለውን የሕይወት ቋጠሮ የምትፈታልን፣ ስሟን በመጥራት ብቻ ችግራችንን የምታስወግድልን። ኧረ የምን ስሟን በመጥራት ስሟ ሲጠራ በመስማት ብቻ፣ አዎ ስሟ ሲጠራ በመስማት ብቻ ሰማያዊም ምድራዊም ዋጋ የምታሰጠን፣ ስሟን በመጥራት ብቻ እንደ በላ ሰው የምንጠግብባት፣ እንደ ጠጣ ሰው የምንረካባት፣ ስሟን በመጥራት በስሟ በመማፀን በስሟ በመተማመን በዓሏን በማክበር ዝክሯን በመዘከር መታሰቢያን በማድረግ በስሟ ለተራቡ በማብላት ለተጠሙ በማጠጣት ለታረዙ በማልበስ በስሟ ያዘኑና የተከዙ ሰዎችን በማጽናናትና በማስደሰት መራራውን ሕይወታችንን የምታጣፍጥልን የእሳትን ባህር የምታሻግርን ስማችንን በሕይወት መጽሐፍ የምታስጽፍልን ከልጇ ከወዳጇ ከአምላካችን ከአምላኳ ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር የምታስጠጋንና የምታማልደን ልጇ ወዳጇ አምላካችን የፈጠረን መድኃኔ ዓለም ኢየሱስ ክርስቶስ ለሚወደው ሰው የሚሰጣት ውድና ልዩ ስጦታ እናታችን አማላጃችን ቤዛችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቅድስት ኪዳነ ምሕረት
ነገ የካቲት 16 ለእኛ የሰው ልጆች ከአምላካችን ከመድኃኔዓለም ከኢየሱስ ክርስቶስ የምህረትን ቃል ኪዳን የተቀበለችበት ታላቅ ዓመታዊ ክብረ በዓል ነው። ሁላችሁንም ሕዝበ ክርስቲያኖች እንኳን አደረሳችሁ እንኳን አደረሰን እላለሁ። ይህን ቪዲዮ አንድ ቀን ቀድሜ የሰራሁበት ዋናው ምክንያት የበዓሉን ምንነትና ለምን እንደሚከበር የበዓሉን ቃል ኪዳን አውቆ ሰው ለበዓሉ እንዲዘጋጅና እንዲጠቀምበት በእናታችን በቅድስት ኪዳነ ምህረት እንዲባረክ ከማለት ነው። ስለዚህ አደራ ሁላችሁም የምትችሉ እጅግ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ 3 አንዳንድ ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ምክንያቱም ሰሞኑን ቪዲዮዎቼ እየታዩ ስላልሆነ። ለመሆኑ ኪዳነ ምህረት ማለት ምን ማለት ነው? ልዑል እግዚአብሔር በተለያየ ጊዜ ከወዳጆቹ ጋር የተለያዩ ቃል ኪዳኖችን ገብቶ ነበር። ታዲያ ቅድስት ቤተክርስቲያናችን እነዚህን ኪዳናት ጠቅለል አድርጋ 7 ናቸው ትለናለች። አንደኛ ኪዳነ አዳም፣ ሁለተኛ ኪዳነ ኖህ፣ ሶስተኛ ኪዳነ መልከጼዴቅ፣ አራተኛ ኪዳነ አብርሃም፣ አምስተኛ ኪዳነ ሙሴ፣ ስድስተኛ ኪዳነ ዳዊት፣ ሰባተኛው ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቅድስት ኪዳነ ምህረት ናት። ከላይ ያየናቸው በብሉይ ጊዜ የነበሩት 6ቱ ኪዳናት ማለትም ከኪዳነ አዳም ጀምሮ እስከ ኪዳነ ዳዊት ያሉት 6ቱ ኪዳናት እጅግ በጣም ክቡርና ታላቅ ኪዳናት ሲሆኑ ሕዝቡን ከመቅሰፍት፣ ከረሃብ፣ ከችግር፣ ከቸነፈር፣ ከጦርነት ያዳኑ ቢሆንም ነገር ግን ሕዝቡን በሙሉ ከሲኦል እሳት ማዳን አልቻሉም ነበር። በዚህም የተነሳ አንድ ጽኑና ኃያል የሆነ ኪዳን ያስፈልግ ነበርና ከቅድስት ሥላሴ አንዱ ወልድ ከሰማየ ሰማያት ወረደና በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ወላዲት አምላክ እመብርሃን ማኅፀን ውስጥ አደረ። በፍጹም ማኅተምና በሕቱም ድንግልናም ተወልዶ አድጎ ተጠምቆ ተሰቃይቶ ተንገላቶ ተሰቅሎ ሞቶ መቃብርን ፈንቅሎ ተነስቶ ሞትን ድል አድርጎ ዓለምን በሙሉ አዳነ። የሰውን ልጅ ከሲኦል እሳት አውጥቶ ወደ ብርሃን ከተማ አስገባው፣ አዳነው። እንግዲህ ወገኖች ነገር ሳናበዛና ሳናረዝም ኪዳነ ምህረት የምንለው ይሄንን ነው። አዎ ከቅድስት ድንግል ማርያም የነሳውን ሥጋ ወስዶ በዘባነ ኪሩብ አስቀምጦታል። አዎ ልብ አድርገን እናስተውል። የጌታችንና የአምላካችን የመድኃኔዓለም የኢየሱስ ክርስቶስ መጸነሱ፣ መወለዱ፣ መጠመቁ፣ ማስተማሩ እንዲሁም ደግሞ ቅዱስ ሥጋውና ክቡር ደሙን መስጠቱ፣ መሞቱ፣ መነሳቱ እንዲሁም ደግሞ ወደ ሰማይ ማረጉ በአንድ ላይ ኪዳነ ምህረት ይባላል። ታዲያ ይህ ሁሉ የሆነውና የተፈጸመው ደግሞ በሥጋ ማርያም ስለሆነ የቃል ኪዳኑ ባለቤትና የቃል ኪዳኑ ማደሪያ ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቅድስት ኪዳነ ምህረት ናት። አዎ እጅግ በጣም ይገርማል፣ እጅግ በጣም ይደንቃል እኮ ወገኖች። የእሷ ኪዳን የእሷ ኪዳን የስድስቱን አበው ቅዱሳን ኪዳን ፍጹም በማድረጉ የሰባቱ ኪዳናት ማኅተም ኪዳነ ምህረት እንለዋለን። እናስተውል። የሰባቱ ኪዳናት ማኅተም የተባለው የእናታችን የቅድስተ ቅዱሳን የቅድስት ኪዳነ ምህረት ኪዳን ከገሃነመ እሳት ሊያወጣንና ሊታደገን ሊያድነን ኪዳኑ ስልጣኑ አለው። ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስ ደግሞ ይህንን ቃል ኪዳን ያጸናላትና የሰጣት በጎልጎታ በመቃብሩ ላይ እያለቀሰች ለሰው ልጆች ስትማጸና ስትጸልይ በየካቲት 16 ቀን ነው። አዎ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በየካቲት 16 ቀን በጎልጎታ በጌታችን መቃብር ላይ ተንበርክካ እያለቀሰች እያለ መድኃኔዓለም ኢየሱስ ክርስቶስ ተገለጸላትና ወላጅ እናቴ ሆይ በስምሽ ያመነውን በቃል ኪዳንሽ የተማጸነውን ስምሽን የጠራውን ሴትም ሆነ ወንድ ልጁን በስምሽ የሰየመውን በዓልሽን ያከበረውን መታሰቢያሽን ዝክርሽን ያደረገውን ለቤተ ክርስቲያንሽ ማንኛውንም አቅሙ የፈቀደውን ስጦታና መብአ ያቀረበውን በበዓልሽ በመታሰቢያሽ ቀን በስምሽ ዝክር የዘከረውን መታሰቢያ ያደረገውን ለነዳያን ለተቸገሩ የመጸወተውን በአንቺ ስምም ያዘነና የተከዘውን ሰው ያጽናናውን ያስደሰተውን ሰው በስምሽም ቤተ ክርስቲያን ያሳነጸውን ያሰራውን እኔ ቃሌ የማይታጠፍና የማይታበል ልጅሽ እምርልሻለሁ በሕይወት መጽሐፍም ስሙን እጽፍልሻለሁ ብሎ በየካቲት 16 ቀን መድኃኔዓለም ኢየሱስ ክርስቶስ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወላዲት አምላክ እመብርሃን ለቅድስት ኪዳነ ምህረት ቃል ኪዳን ገብቶላታል። በዚህም የተነሳ እኛ ልጆቿ ደግሞ ልጇ ወዳጇ በሰጣት ቃል ኪዳን እንድታስምረን በየወሩ በ16 ዝክሯን መታሰቢያዋን እናደርጋለን፣ በዓሏን እናከብራለን። በተለየ ሁኔታ ደግሞ ቃል ኪዳን የተቀበለችበትን የካቲት 16 ቀንን ደግሞ በተለየ ሁኔታ እንዘክረዋለን። እንግዲህ ወገኖች የበዓሉን ዋና ዓላማና ምክንያቱን አወቅን፣ ተረዳን። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ በደንብ አድርጋችሁ ይህንን ቪዲዮ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲት አምላክ እመብርሃን ከቅድስት ኪዳነ ምህረት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።
ብንሰርቅም ባንሰርቅም እንኳን ክርስቲያን ወንድ መሬት እንኳን ኦርቶዶክስ ወንድ